በርባኗን ለማስፈታት ጳጳሱ በእስር ቤት ተገኙ። ስውሯ ማርያም ላይ በተደጋጋሚ ወንጀል ትፈጽማለች። እንዲህ አይነት ያልተገባ የቤተክርስቲያን ስርዓቶች ይደረጋሉ በስውሯ ማርያም። የተወዳችሁ ቤተሰቦቻችን ይሄ መረጃ እንግዲህ በተደጋጋሚነት ያቀረብኩላችሁ እገኛለሁ። ብፁዕ አቡነ ቀሌሜንጦስ የሀገረ ስብከቱ ሊቀ ጳጳስ ናቸው። እስር ቤት ያስገኛቸው ሚስጢር ምንድን ነው? በርባኗስ የተባለችቷ ሴት ማን ናት? ዛሬም በአነጋጋሪነቱ ከፍ እያለ የሚገኘው ከስውሯ ማርያም ጋር የተደመጠ ያለው መረጃስ ምንድን ነው? በመረጃችን ሰፋ አድርገን የያዝነው ጉዳይ ነው። ቪዲዮ አስደግፍ ያለውኝ ሁላችሁም እስከ መጨረሻው ድረስ ተከታተሉኝ። ቪዲዮ እንደሚከተለው ተከታትለን እንመለሳለን። ስውሯ ማርያም ላይ በተደጋጋሚ ወንጀል ትፈጽማለች። እንዲህ አይነት ያልተገባ የቤተክርስቲያን ስርዓቶች ይደረጋሉ በስውሯ ማርያም ገዳም ላይ ተደጋጋሚ ጥፋቶች ይጠፋሉ የሚል መረጃዎች አሉና ከሱ አንፃር እውነት ይፈጸማል? ይፈጸማል። የበረከት ቦታ ነው። ብዙ ፈውስን ያገኙበት ቦታ ነው። እመቤቴንማ ማገልገል አለብኝ ብዬ ያው እዛ ቦታ ላይ ቁጭ አልኩኝ። አንጸባራቂ ተሰጠን። ከዛ በኋላ በትሩፋት ስራ በዛ ላይ ሙያተኛ ነኝ፣ የመካኒክ ሙያተኛ ነኝና በዛም ጄኔተር ሲበላሽ ምናምን ነገር ጠግንላቸዋለሁ። እና ያን ነገር እየሰራው በቆየሁበት ሰዓት የሚደረገው ነገር በጣም ያሳፍራል። ለምሳሌ ምን ይደረግ ነበር? አሁን ለምሳሌ ቄደር ለመጠመቅ ከፈለክ 300 ብር ነው የምትከፍለው፣ በነፃ አትጠመቅም። ያን ብር ደግሞ ስታስገባ በቤተ ክርስቲያኑ አይደለም በስውሯ ማርያም ሳይሆን ተወልደ በሚባል ግለሰብ ነው። አስገባ ይልሃል፣ ይመዘግብሃል። እንደገና ደግሞ ጸሎት ለማስያዝ 100 ብር ትከፍላለህ። ጸሎት ለማስያዝ ያን ስከፍል ቀጥታ ያ የከፈልከው ብር ምንድነው የሚደረገው? ተወልደ ከፈለገ በአካውንት ይቀበላል። ሪሲት ምናምን ደረሰ የሚባል ነገር የላቸውም እንዳጠቃላይ ማለት ነው። የዛ የሚለየው ምንድነው? ማንኛውም ነገር ደረሰኝ የለው። ቄደር ስትጠመቅ 300 ብር ትከፍላለህ፣ ይቀበላል። ጸሎት ለማስያዝ ደግሞ ስምን ይመዘግብና ያንን 100 ብር ከተቀበለ በኋላ ምን ያደርጋል? ያን የመዘገበትን ወረቀት ሱባኤ ለሚገባ ሰው ጸልዩ ተብሎ ይሰጣል። መገበሪያ የሚባል ነገር አለ፣ አዲስ የመጣ ልምድ እኛ ማናውቀው ማለት ነው። እሱስ ምንድነው? ቀጥታ ጆኩን አንዱን ጆክ በ100 ብር ነው የምትገዛው። በ100 ብር ትገዛለህ። የስንዴ እህል ነው እኮ መገበሪያ ማለት የቅዳሴ ማስቀደሻ። እዛ ግን ጸሎትን ነው የሚያዝልክ። ጸሎት ይያዝልሃል ተብሎ ያንን በነጠላክ በሆነ ነገር ትይዛለህ። ከፈለክ በማዳበሪያም ትገዛለህ፣ በሙሉ ከፈለክ በኩንታሉ ማለት ነው። ከዛ በኋላ ይደፋል። እዛ የእመቤታችን ስዕል አለ፣ እዛ ስር ነው የምደፋው። ተመልሶ መጥቶ ደግሞ ለሌላ ሰው ይሸጣል። ያ የሚመዘገበው ስም ዝርዝር ሳጥን ውስጥ ነው የሚቀመጠው። ሳጥን ውስጥ ከተቀመጠ በኋላ ያን አውጥተው ማታ ላይ ሱባኤ ለሚገባ ሰው እንኩ በጸሎት አስቡኝ ብለው ይሰጣሉ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቃን ሞት በእግዚአብሔር ዘንድ እጅግ የተከበረ ነው አለ ነቢየ እግዚአብሔር ቅዱስ ዳዊት። ዛሬ ደግሞ የአባታችን የአቡነ ሀብተ ማርያም በዓለ ረፍታቸው ነው። ለጻድቁ ለአባታችን ለአቡነ ሀብተ ማርያም በዓለ ረፍት ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባ። ሁላችሁንም እንኳን አደረሳችሁ ለማለት እወዳለሁ። ጻድቁ አባታችን አቡነ ሀብተ ማርያም ከእናታቸው ከቅድስት ዮስቲና ከአባታቸው ፍሬ ብሩክ በሰሜን ሸዋ ሀገረ ስብከት ውስጥ ባለ ቦታ ላይ የተወለዱ ጻድቅ ናቸው። ለኢትዮጵያ የጸለዩ ለኢትዮጵያ ገዳማትና አድባራት አብነት የሆኑ ታላቅ ጻድቅ ናቸው። እኚህ ጻድቅ የተገኙት ከሰሜን ሸዋ ሀገረ ስብከት ባሉ አካባቢዎች ነው፣ በአንዱ ቦታ። ስለዚህ ጻድቁ አባታችን የጸለዩበት በእግራቸው የተመላለሱበት ነው። የሰሜን ሸዋ አካባቢ ብዙ ቅዱሳን የወጡበት ነው። ከ99 በላይ ቅዱሳን ወጥተውበታል። እነ አቡነ ተክለ ሃይማኖትን ማንሳት ይቻላል። እነ ክርስቶስ ሰምራን ቅድስት ክርስቶስ ሰምራን ማንሳት ይቻላል። ዛሬ ግን እነዚህ ቅዱሳን እንዳልወጡበት እነዚህ ቅዱሳን እንዳልተመላለሱበት አጸደ ማርያም የምትባል ማስተዋል የምትባል ሴትዮ ስውሯ ማርያም በሚል የራሷን ስም ሰይማ ከገባች ጊዜ ጀምሮ ይሄ ቦታ እየተበጠበጠና ስርዓተ ቤተክርስቲያን እየተጓደለበት ይገኛል። ከአምና ጀምሮ እስካሁን ድረስ ብዙ መንፈሳዊ ሚዲያዎች ስለ ቤተክርስቲያን የሚገዳቸው ሰዎች እየተናገሩ መጥቷል። የሰው ህይወት የሰው ነፍስ እየጠፋበት ያለበት ቦታ ነው። ያን ቦታ ሰሜን ሸዋ ሀገረ ስብከት ልዩ ትኩረት ሰጥቶ ስርዓቱን ቦታው ስርዓተ ቤተክርስቲያኑን ጠብቆ እንዲገለገል እንዲደረግ ብዙ ተጋድሎ ተደርጓል። ይባስ ብላ ግን ራሷን ከተለያዩ ነገሮች ጋር እያገናኘች ሲፈልጋት ታጣቂዎች አሉኝ ያስታጠቋቸው አሉኝ ትላለች። ሲፈልጋት እኔን የሚጠብቀኝ የኦሮሚያ ፖሊስ ኮሚሽን ነው ትላለች። ሲፈልጋት እኔን የሚጠብቀኝ የሆነ ክልል ጸጥታ ዘርፍ ነው ትላለች። ሲፈልጋት ፋኖ ነው ትላለች። በጣም የሚገርማችሁ ዛሬ ጻድቁ አቡነ ሀብተ ማርያም ነው የምነግራችሁ።
የእሳቸውን ቅዱስ ስም የእኚህን ጻድቅ ስም ጠርቼ ነው የምነግራችሁ። ከነ መፈጠሯ ሁሉ አያውቋትም። መልኳ ምን እንደሆነ እንኳን አያውቋትም። ነገር ግን እቺ ሴት እኩይ ተግባራትን ስትሰራ፣ ቤተክርስቲያኒቷን ስታውቅ፣ ካህናትን ሊቃውንትን እንደፈለጋት ስታረግ ስትጨፈልግ፣ ቦታው ላይ ያሉትን ካህናትን በጥፊ እየተማታች እየገፈተረች እያባረረች ይህን ሁሉ እኩይ ተግባር ስትሰራ በሀገረ ስብከቱ ባለው መዋቅራዊ ነገር እንድታስተካከል 2-3 ጊዜ ደብዳቤ ተጽፏል በዚህ ጉዳይ። ያ ግን ፉርሽ ሆኖባት ዛሬ የኢትዮጵያ ሕገ መንግስት ያወጣውን አዋጅ ሽራ ብዙ ሚሊዮን ብሮች በመኪና ጭና ስትሄድ እንደገና ያም አልበቃ ብሎ ያንን ገንዘብ ለምን ዓላማና ጥቅም ልታውለው እንደነበረ በማይታወቅ መልኩ ስትንቀሳቀስ በቁጥጥር ስር ውላለች። በቁጥጥር ስር መዋሏ ብቻ አይደለም። ከዚህ ቀደም ይሄ አሁን ላይ ባለው ቋንቋ ሳክስ በሚባለው የብዙዎቹን ህሊና የብዙዎቹን አይምሮ የብሬን ጨዋታ ስትጫወትበት የነበረውን ነገሯን አሁንም እስር ቤት ውስጥ ሆና ባለማ ሳታርፍ በዛው አንደበቷ በለመደው አፏ እኔ ብታሰር በደቂቃ ውስጥ ብፁዕ አቡነ ቀለሜንጦስ ሊያስፈቱኝ እየመጡ ነው ብላ ለተከታዮቿ ከእሷ ጋር ሆነው ህዝብ ለሚያሰቃዩት ለሚደበድቡት ለጋርዶቿ ትነግራቸዋለች። ወዲያው ፖሊስ ጣቢያው እሷ የታሰረችበት ጣቢያ ብፁዕ አቡነ ቀለሜንጦስ እየመጡ ነው በሚል የውሸት ፕሮፓጋንዳ አካባቢው ተረበሸ። ብፁዕነታቸው ግን እውነት ለመናገር ዛሬ አቡነ ሀብተ ማርያምን ጻድቁን ስማቸውን ጠርቼ ነው የምነግራቸው። እንኳን እሷን ለማስፈታት ሊመጡ ቀርቶ የሰሜን ሸዋ ሀገረ ስብከት ብፁዕ አቡነ ቀለሜንጦስ በወቅቱ ከአንድ ግብረሰናይ ድርጅት ጋር በመሆን የእርዳታ ስራ እያከናወኑ ይገኛሉ። አቡነ ቀለምሲስ ሚዲያ ላይ ወጣችሁ ማየት ትችላላችሁ ፈልጋችሁ በ23 ማለት ወጣችሁ ማየት ትችላላችሁ። ስለዚህ እቺ ሴት ምንም ሳይኖራት እንዲሁ በባዶ ስታስፈራራ ስታሸብር የኖረች መንግስት ይዟታል። ከዚህ በፊት የገቡ የሰበሰበቻቸው ገንዘቦች ከ1.9 ቢሊዮን ብር በላይ በዚህ ሴትዮ ከቦታው ላይ ተመዝብሯል። ይሄንን ገንዘብ ለምን እንዳዋለችው አይታወቅም። ገዳሙ አልለማችም፣ አስፋልት አልተሰራም፣ ልዩ ልዩ ነገሮች መሰረተ ልማት አብነት ትምህርት ቤት እንደ ቤተክርስቲያን እንደ ሃይማኖታዊ እሴት የተሰራ ነገር የለም። ስለዚህ በሰሜን ሸዋ ሀገረ ስብከት ስም ስታጭበረብር ነበረ። ቀጥላ በተለያዩ የጸጥታ መዋቅር ባሉ ሰዎች ላይ ስትጠቀም ነበር። እንደገና በመንግስትና በሌሎች ኃይሎች ባለው ክፍተት ላይ ተጠቅማ ስታጭበረብር ነበረ። ብዙዎቹን ራሷ ባስታጠቀችው መሳሪያ ባስታጠቀቻቸው ባደረጃቻቸው ቡድኖች ስታስደበድብ ስታስገርፍ ቆይታለች። አሁን ግን እግዚአብሔር የንጹሐን አምላክ ፈርዶ በቁጥጥር ስር ውላለች። መንግስት ደግሞ ተሸክማ ይዛው ስትዞር የነበረውን ገንዘብ በቁጥጥር ስር አውሎታል። ለሽብር ልትጠቀመው ትችል ይሆናል። ሰው ለማስገደል ልትጠቀመው ትችል ይሆናል። የመንግስትን ፍትህ ለማዛባት ልትጠቀምበት ትችል ይሆናል። ግን የዚች ሀገር አምላክ ይችን ሴትዮ በህግ ቁጥጥር ስር እንድትወድቅ አድርጓል። የጻድቁ የአባታችን የአቡነ ተክለ ሃይማኖት ጸሎታቸው ሰርቷል። የእነ አቡነ ሀብተ ማርያም የሰሜን ሸዋ ሊቃውንት ጸሎታቸው ሰርቷል። ስለዚህ በብፁዕ አቡነ ቀለሜንጦስ ደግሞ ስም ዛሬ ልትጠቀም መጣለች። ይባስ ብላ ሊያስፈቱኝ እየመጡ ነው። እንደውም ለብፁዕ አቡነ ቀለሜንጦስ ብቻ አይደለም ለብፁዕ አቡነ ሳይሮስም ጭምር ነግረው ሁለቱ መጥተው ሊያስፈቱኝ ነው እያለች ስታወራ ስታቦካ ነበረ። እንኳን ሊመጡ እሳቸው ስራ ላይ ነበሩ። ብፁዓን አባቶቻችን የግለሰብን ጉዳይ ወይም መንግስት በያዘው ጉዳይ ነገር ላይ ሃይማኖታዊ በሆነ ነገር ላይ ሲፈለጉ ይጠራሉ፣ ሲፈለጉ ይሄዳሉ። ብፁዕ አቡነ ቀለሜንጦስ የሁላችንም አባት ናቸው። የእሷ ብቻ አባት አይደሉም። ለእሷ የተለየ ነገር ማለት የሁሉም ጳጳሳት በአጠቃላይ የሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም ብሎም የሁሉም የኢትዮጵያውያን ዜጋ ሁሉ እንደ አባት ናቸው። ስለዚህ ለእሷ የተለየ ነገር የለም። ለሁሉም እኩል፣ ለ40 ቀኑም ለ80 ቀኑም ለተጠመቀው ብፁዓን አባቶች እኩል ናቸው። ስለዚህ ዛሬ ትናንት ስትጠቀም በነበረችበት ታርጋ ዛሬ ደግሞ ወደ ብፁዕ አቡነ ቀለሜንጦስ ገልብጣ ጉዳዩን የግል ጉዳዩን ሌብነቷን ከብፁዕ አቡነ ቀለሜንጦስ ጋር ልታያይዝ ሞክራለች። አሁንም ስህተቶች አሉ። ሀገረ ስብከቱ ላይ ያሉ ክፍተቶች አሉ፣ የሥራ ክፍተቶች አሉ። እነዚህ የሥራ ክፍተቶች ቦታው ላይ በአስቸኳይ መመሪያ ተሰጥቶ ይቺ ሴትዮ ከቦታው ልትታገድ ይገባል። ብዙ ሊቃውንት የወጡበት ቦታ በዚህ ሴትዮ ምክንያት እየተሰደበ ነው። ስለዚህ ብፁዕ አቡነ ቀለሜንጦስ ሊያስፈቷት መጥተው ነበር የሚለው ወሬ የሐሰት ወሬ ነው። ከዚህ ወሬ እንድትጸዱ
ለምናችኋለሁ። የአባታችን አቡነ ሀብተ ማርያም በረከታቸው ጸሎታቸው ከሁላችን ጋር ይሁን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክልን። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋራ በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድ የሚሆን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይሄንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄም ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። ለየቦታው የተሰጠው ቃል ኪዳን ሊኖር ይችላል። ለምሳሌ የአርባሃራ መድኃኔዓለምን ቅቤ ከቦታው ላይ ወስደው ራሳቸውን ሲቀቡ የራስ ምታት ያለባቸው ወገኖቻችን ይፈወሳሉ፣ ይድናሉ፣ የምስክርነት ይሰጣሉ። ይሄ የቦታው ቃል ኪዳን ነው ብለን ነው የምንወስደው። አሁንም በአንዳንድ አድባራት እንደዚህ ያለ ቃል ኪዳን ሊኖር ይችላል። ግን የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። በቤተ ክርስቲያናችን የለም። እንዲህ ያሉ ነገሮችን ሀገረ ስብከታችን ለማረም ለማስቆም እስካሁንም ረጅም ርቀት ማስተማር ስለሚቀድም መምከር ስለሚቀድም ማለት ነው። በዚህም ምክክርና በመመሪያ ብዙዎቹ ቆመዋል። አሁንም ደግሞ እንደነዚህ ያሉ እስከ መጨረሻ ካልቆሙ ጉዳዮቻችንን በትኩረት የምናይበት የምንከታተልበት የምናርምበት የዚህ ሰነድ መዘጋጀት ትልቁን ሚና ይወስዳል ብለን እናስባለንና አሁን የቸገረን ምንድነው? እንዲህ ያሉ ችግሮችን ህዝበ ክርስቲያኑ ሲያዩ ወይም ደግሞ ይሄንን ጉዳይ ያየ አካል ጉዳዩን ወደ ሀገረ ስብከት የማምጣት መንገድ የለም። ይዞ ብቻ ሚዲያ ላይ የመውጣት ነገር ይታያል። አንዳንዶቹ ሚዲያ ላይ የሚባሉት ነገሮች መሬት አሉ ይብለን ስንፈልጋቸው የሉም። ግራ ያጋባናል። ይሄ ብቻ ትንሽ ነገር ከተገኘች ያንን አጋኖ ያንን ሌላ መልክ ሰጥቶ ያው ዘመኑ የዲጂታል ሚዲያ ዘመን እንደመሆኑ መጠን ይሄንን ፈተና በሰፊው እናያለን። ሆኖም ግን ያሉ ነገሮችን እያጣሩ እየመረመሩ መፍትሄ እየሰጡ የቤተ ክርስቲያንን ቀኖናና ስርዓት መጠበቅ ማስጠበቅ የሀገረ ስብከታችን ተቀዳሚ ሚናው ነው፣ ተቀዳሚ ስራው ነው። ሌላው ሁሉ ከዚያ በኋላ የሚመጣ ነው። ከቤተ ክርስቲያን ቀኖና ከቤተ ክርስቲያን ስርዓት የሚቀድም አንዳች ነገር የለም። ስለዚህ ሀገረ ስብከታችን ከአድባራት ገዳማቱ ጋራ ከጉዞ ማህበራት ጋራ ከሚመለከታቸው አካላት ጋራ
ጊዜ ሰጥቶ ጊዜ ወስዶ ይሄንን ጉዳይ ለመጨረሻ እልባት ለመስጠት መፍትሄ ለመስጠት ያላሰለሰ ጥረትና ክትትል የሚያደርግበት መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ልብ አድርጉ። አሁን ጥምቀት በጣም ሲምፕሊፋይ ነው የሚያደርገው። አንዳንድ መምህራንም ምሁራንም ሲናገር ጥምቀትማ ምን የጸጋ ነው፣ ልጅነት ነው፣ ሌላ ነገር ነው አይደለም። ዳግመኛ የተወለድንበት ስጋና ነፍሳችን ከመንፈስ ጋር የተዋሃደበት ወደ ቀደመው እውነተኛው መልካችን ወደ ቀደመው ክብራችን የተመለስንበት ወይንም በጸጋ አማልክት የሆንበት ክርስቶስ የባህሪ አምላክ እኛ በሱ አምነን በስሙ ተጠምቀን እኛ ደግሞ በጸጋ አማልክት የሆንበት ምስጢር ነው ምስጢረ ጥምቀት። ምስጢረ ሜሮን፣ ምስጢረ ቁርባን እነዚህ ሶስቱ ከአብ ከወልድ ከመንፈስ ቅዱስ የመወለዳችን ምስጢራት ናቸው። ክርስቶስን የምንለብስባቸው ምስጢራት ማለት ነው። አሁን እኛ አይናችንን ተወጋን በዘመናዊው አስተምህሮ በዚህ በሴኩላር አካዳሚክ ሲስተም ውስጥ ተቃኘንና በዛ ውስጥ ሆነን መንፈሳዊነትን ለማየት ስንሞክር መንፈስን ማየት ማንችል ሆነን። ምክንያቱም ስጋዊ ዕውቀት መንፈሳዊነትን አይገልጥም። አይምሮአዊ ግንዛቤ የመንፈስ ቅዱስን ኃይል አያሳይም። ምንም ብትፈላሰፍ ምን መጽሐፍት ብታነብ ሊቃውንት ብትሆን በአይምሮአዊ ዕውቀት የእግዚአብሔርን መንፈስ ልትረዳ አትችልም። ክርስትና አይምሮአዊ መረዳት አይደለም። ከአመንንና ከተጠመቅን በኋላ ነው የክርስትናን ጣዕም ወይንም ደግሞ በተሞክሮ በህይወት በመዋሃድ በምስጢራት የምናውቀው። ወንጌል የምናስተምረው ወይንም ደግሞ ሰዎች ከመጠመቃቸው በፊት የሚሰሙት ወንጌል አይምሮአዊ መረዳት ነው፣ ለማመን የሚያስችል what we call it ካታፋቲክ ኖሌጅ የምንለው ማለት ነው እዚህ በቴዎሎጂ። ትክክለኛ ዕውቀት ግን የምናውቀው ከተጠመቅን በኋላ ነው የምናውቀው። ትክክለኛ ዕውቀት ከተሳተፍክ በኋላ ነው የምታውቀው። እሱ አይምሮአዊ ዕውቀት አይደለም፣ የህይወት ተሞክሮ ነው። ጣዕሙ ወታእምሩ ከመሄድ እግዚአብሔር እንዳለው የእግዚአብሔርን ጣዕም የምታውቀው ከእግዚአብሔር ጋር ሆነህ ነው። ይሄን እኔ ብነግርህ መረጃ ነው የማቀብልህ። ከዛ በኋላ አንተ ገብተህ አንተ ነህ ውስጡ ሆነህ ጣዕሙን የምታውቀው። ይሄ ግልጽ ከሆነ በጣም ኢምፖርታንት ነው። ከእግዚአብሔር ጋር በተሳትፎ ወይንም በቴዎሲስ በምንለው የምናውቀውን መንፈሳዊ የህይወት ተሞክሮ ዕውቀትን በቃላት መግለጽ አንችልም። ስለምታውቀው ነገር አትንገረኝ፣ ኑረው። ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው ልትኖረው። ደግ የሆንከው እኮ ስለ ደግነት ስላወቅክ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ፣ ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ እኮ ነው አሁን ያለነው እኛ። መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በ3 ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው። ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ሉቃስና ቀሌዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን? ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋራ ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት ነው አሃ እያሉ አላርላው ሰው ሲገባው እንዲወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን? he's already in the blessed bread ውስጥ ነው፣ በተባረከው በተቀደሰው ህብስት ውስጥ ነው። ወደ ህይወታቸው ገባ። ያ ወደ ህይወታቸው ገባ። በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልገው። አይናቸው ተገለጠ። ና አየነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ፣ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት፣ መጠጣት፣
እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ። እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በነሱ መረዳት፣ በነሱ ትንታኔ፣ በነሱ ገለጻ አይደለም ዓለምን የሚያድኑት፣ ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ። 3 ዓመት ስለተማራቸው አይደለም። አዎ በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራል 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥብዓቱን፣ አንደበቱን፣ ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደል የምንለው? እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል። የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ። ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም፣ የምትዩን ሰው ነው። ያ ከአንዴም 2-3 የማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር ሲጠመቁ። ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ሥራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ በአንድነት የምንገኝበት ዘመን ላይ ነው። ክርስቶስ በሥጋ የፈጸመውን የማዳን ሥራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ሥራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን በሥራ እንድንገልጠው የሚያግዘን የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት ነው። ክርስትናን እየኖር ነው አይደለም ማለት ነው። የተወዳችሁ ቤተሰቦቻችን እንደተከታተልነው ነው የዛሬ መረጃዎቻችን ይህን ይመስላሉ። በተደጋጋሚነት እንዲህ አይነት መረጃዎችን እያቀረብን እንገኛለን። በሌሎች የቪዲዮ መረጃ ማስረጃዎችን መለሳ